ደስ የምትይው ነፍሴን እሰጥሻለሁ። ባቱ ወርቄ ጂጂኮ እንዴት ነሽ? እንዴት ነሽ የኔ እናት? ለመጀመሪያ ጊዜ እኔና ጂጂ ስናወራ እንዴት ዋል? ደስ የምትይው ነፍሴን እሰጥሻለሁ። ባቱ ወርቄ ጂጂኮ እንዴት ነሽ? እንዴት ነሽ የኔ እናት? ለመጀመሪያ ጊዜ እኔና ጂጂ ስናወራ እንዴት ዋል? ኧረ አሁን እናንተ ከተገናኛችሁት ሀገሩን ቀጥ ነው የምታረጉት። አይ እስቲ ላጭስላችሁ። እኔ ልጽፍልሽ አካውንትሽን አጥቼው ነው እግዚአብሔርን ልጽፍልሽ ነበር። አካውንትሽን አጣውኝ እና ያው በምታውቂው ሰው የሆነ መልእክት አድርሽ። ምን ጉድ ነው? ዝም ነው። አይ አሁን አንቺ ዝም ነው ገብቶሻል። ምንም አየ ነው ሁሉን ነገር እና በቃ ዝም በይ። እግዚአብሔርን ይዘሻል። እግዚአብሔር ደግሞ የሆነ ታምጣ። እኛ ሰዎች ነን፣ ሁላችንም ጋራ የራሱ የሆነ አመለካከት አለ። እግዚአብሔርን ይዘሻል። እግዚአብሔር ደግሞ የሆነ ታምጣ። እኛ ሰዎች ነን፣ ሁላችንም ጋራ የራሱ የሆነ አመለካከት አለ። ገብቶሻል። ከዚህ በኋላ ግን እኔ ራሴ ትምህርት ወሰድኩ። በጣም የባሳለ ሀገርን አትልጠቅ ነው። ገብቶሻል። እነሱ በጣም ጨካኞች ናቸው። በቃ ሁሉም የራሱ ነው የሚፈልገው እና ይበቃል። ማውራት የማያስፈልግም በውስጥ እናወራለን። ወርቄ በዚህ አጋጣሚ ጥንካሬሽን በጣም ነው የማደንቀው። በጣም ሶሻል ሚዲያ ነው አስለሽን ትናገሪያለሽ። ሶሻል ሚዲያም ሳይሆን በኖርማል ላይፍሽን ጥንካሬሽን በጣም ነው የማደንቀው። በጣም ጠንካራ ሴት ነሽ። ለምን ብትይ ማለት ነው ይሄ ሚዲያ ላይ ላስ ይሄ ፉገራ ምናምን እሱ ታዩ ዝም ብዬ ነው የምልስሽ፣ ግን የልቤን ማለት ነው የልቤን አሁን እኮ የተቸገርነው እኮ የሆነ በቃ የምር የሚወሰድ ነገር አለ። ገብቶሻል። የምር በቃ ቀጪ መካሪ የሌለበት ተው የሚል የሌለበት ገብቶሻል። ይሄ ነው የሚደብረው። ከዛ ላይ ደግሞ ተለይቶ የሆነ ነገር ፈልገሽ ያው የምታውቂው ነው የሆነ ነገር ለማስፈጸም ምን ግን ጆን ዳንኤልን ተጠንቀቅ በሉት። አንቺ አብሶ ስለምትቀርቢው መጠንቀቁ አይከፋም። ታውቂያለሽ አይደል? የዛሬ ስንት ዓመት እንዲህ ነው አጫሉን አዘናግተውን ከስራችን ሙጭልፍ ያደረጉት የኔ እናት። በጣም ስማርት ነው። ለዚህ ተጠንቀቅ። የሚሄድበትን እንትን የሚልበትን መጠንቀቅ አለበት። የኔ እናት ምስኪን ነው። ምንም እንትን አይደለም። ምንም መተው ነው የሚሻለው። ምክንያቱም ማን ጠላች ማን ወዳጅሽ ማን እንደሆነ አታውቂም። እየመጡ እናቴ ነሽ ይሉሻል፣ እየመጡ እህቴ ነሽ ይሉሻል። በድግስሽ ላይ ይገኛሉ፣ አብረውሽ ሚስጥር ይካፈሉና በኋላ ላይ ግን እነሱ የራሳቸውን ነገር ነው አንቺን ወደ እሳቱ አጋልጠው ማለት ነው። ብላክ በቃ የኛ ታውቂያለሽ፣ እኛ ጋር ያለውን ማለት ነው። አንቺን እንዳረጉሽ ማለት ነው። አሁን ምን ለራሳቸውም የሉም እንጂ እኔማ አምልጫለሁ እስከነ ህይወቴ። ምን ሆንኩኝ? የሞተም እኮ አለ። ግን በቃ መተው ነው የሚሻለው። እኔ አሁን ለሊያ ምላት በቃ መተው እውነት ዝም ማለት ለምን እነሱ ስለተደራጁ ምን ስላሉ ህሊና የሚባል ነገር ስላለ ዛሬ አይተሽዋል አይደል? የሆነውን ነገር ትላንትና ወዲያ እንደሚቆጡት ነገርኳችሁ። 30 እንደውም ኮል ያወጣች እንጂ 30 ፌስቡክ ላይ ነው ያየሁት። የሚገርምሽ በዊዘር ተከፍቶ ፌስቡክ ላይ ነው ያየሁት። የሚገርምሽ እና የተሸወድን እነሱ ይጫወቱብናል። ገብቶሻል። እና መተው ነው የሚሻለው። በቃ መተው አያስፈልግም። እነሱ በጣም ክፉዎች ናቸው ልጆቹ። ምንድነው የሚባለው? እኔ ከሞት ከሰርዶ ያብቃል። ያውን መብላታቸውን ነው እንጂ አብረን ይሄ በቃ አለ አይደለ የሆነ ነገር የለም። ሌላ ደግሞ መሪ አላቸው። አሁን የገባንበት ነገር ሪቮሉሽን ነው ወርቄ። እግዚአብሔር ምስክሬ ነው። ላይክ ቄሮ ላይክ ፋኖ አይነት ነገር ነው ነገሩ። ገብቶሻል። በቃ የሆነ ነገር አላቸው አይደል እንዴ? ያለ ሊያኮ የገጠመችው እኮ ከከባድ ሰው ጋር እኮ ነው። ቢሮ እኮ አላቸው እኮ እኔ እኮ አውቃለሁ። ከድርጅት ጋር እኮ ነው የገጠመችው። ከድርጅት ከእንትን ጋር ነው እሷ ጥይት ሳትይዝ ቆሞ ጠብቀኝ እንኳን ሳትይዝ እኮ ነው የገጠመችው። ለዛ አይደል እንዴ ቆምኩት እንዴ? አንቺ ስትጨመሪ በቃ ድሮን መጣ አልኩኝ። አንቺ ስትጨመሪ ድሮን መጣ አልኩኝ። እምቢ ስትይ የሆነ ሳለ ዝም ብለሻል ነበር። እምቢ ስትያቸው በቃ አሁን ጂጂን ትመጣለች ጎትተው ሊያስገቡኝ ብለው የሳምሪን ስም አነሱ ማለት ነው።
መች አገዝንሽና ነው ስለ ሳምሪ መች የልጅሽ እንዴ ስንሰድባት አልነበር እንዴ? እንዴ ዝም አልሽ ምናምን ነገር እንዴ? እሷ የተሰደበች ጊዜ እሷ እንትን ያለች ጊዜ እናንተ የት ነበራችሁ? እሷ የሁላ ነገር ያርገች። ከዛ ላይ ደግሞ አንደኛ ለኛ የቆመችው በዛ ሰዓት እቺ ልጅ ናት። ሊያንማ መናገር አለብሽ። አልናገራትም ጭራሽ። እኔም ከመናገር ያለፈም አልመሰለኝም። ለካ ከሌላቸውማ ኢትዮጵያ ውስጥ ሄዶ ቀጠር ጠበቃ ይዞ የመክሰስ ገብቶሻል። እና ኧረ በሉ እናቴ እስቲ ተውኝ። እንደዚህማ ከሆነ ሀገራችን ገብተን ራሳችን ሌላ ስራ እንሰራም። እኔን ስላልፈለግን መሰለኝ። በጣም ባለገሽ ናቸው። ባጠቃላይ አይ እንትን እኮ ነው ፈንድም ስለሚደረግላቸው ፈንድ ይደረግላቸዋል። ባይዘዌ ታዲያስ አሁን እኮ አሉ ወሩ እስከ አፕሪል ድረስ የሴቶች የማርች 8 የሴቶች የዓለም አቀፍ የሴቶች ቀን ስለሆነ ብር ይከፈላል። ገብቶሻል? እና ያንን ነገር ሪፖርት ማድረግ አለበት። ሪፖርት የተደረገችው ሊያናት ገብቶሻል? ሊያና ያኔና ዋንቲ ነው ብጥብጥ ይፈለጋል እንጂ ኢትዮጵያ ላይ ይሄው እንትን የለንም። ባይዘዌ የነሱ እንትን ውስጥ ገብተሽ ስታነቢ ማለት ነው ሴፍቲ የለንም፣ ሕክምና የለም። የሚገርምሽ ነገር የሚሉት ማለት ሕክምና የለም፣ ሴፍቲ የለንም፣ ከሰዎች ጋር አንበላም፣ በጣም ብዙ ነገር የሚገርምሽ ሆስፒታል ምናምን የሚጠይቁት ራሱ ትምህርት ቤት ሁሉ ጠይቀዋል። ታዲያ ምን ይጠይቁታል? ባይዘዌ ይፈቀድላቸዋል። ግን የኛይቷስ በግ ምንድን ነው የምናደርጋት? የኛይቷ በግ የትኛው እንዴ? የኛይቷ በግ አለች አይደል እንዴ? ስም አትጥሪ። ዱባይ ናት አሁን የኛይቷ በግ አብራት ያለችው እኮ እንደዛ። እሷን እንዴት ነው ልናውጣት የምንችለው? ወደሰን በግዷ ትወጣለች። አቋይ ብቻ ዝናለ ግን ገረመኝ። በግዷ ትወጣታለች። የሆነ ነገርማ አድርጎባት ነው እንጂ እንዴት ነው አፍቅራት ዱባይ ልታዝናናት ይዛት የምትል? ያቺ ብልጥ ናት። ባይዘዌ አረ ወርቄ እንደው እኔማ ባገኛት እንደው ግርማገር ወርቄ አረ በእናትሽ ተቃጥያለሁ። ቻው እሷን አውጪልኝ። በቃ ምንም ነገር ይቅር፣ እሷን ብቻ አውጪልኝ። በቃ ተግባብተሽም ቢሆን በይ ወርቄ ታው በይ፣ ደህና ሁኝልኝ። ለማንኛውም መልካም ጊዜ። አንቺ ጠንካራ ሴት ጎበዝ ነሽ፣ በጣም ጠንካራ ነሽ። እንደው ድራማ መሰሪልን እቀራ እሱ ይሻለናል። ይመችሽ የኔ እናት። እሺ ይመችሽ። መልካም ጊዜ ይሁንልሽ። ጎበዝ ነሽ አንቺ እና በርቺልኝ። እሺ በርቺልኝ እናቴ። እኔ ጀግና አንቀጥቅጣቸው እነዚህ ከላይ ግን ያው አልወድሽም ትያለሽ፣ ግን ከውስጤ እወድሻለሁ። እሺ እኔ ቆንጆ ዘላለም ከሁለት እድሜ ይስጥሽ። አንቺም እንዴ በጣም ነው የምወድሽ። ሌላው ነገር ተይው እንደፈለግሽ፣ እኔም እንደፈለግኩ ሰድብሻለሁ ምናምን፣ ግን የምር ማለት ነው ዛሬ የምር እናንተ ብትሰርኝ ይሻለኛል። እነዚህ ላሾች መጥተው ሳይሆን አንደኛ እንትን ምንድን ነው የሚባለው የኛ እንደዚህ መውጣት ድምቀት የሆንሽልን አንቺ ስለሆንሽ ማለት ነው። እድሜሽንም ጊዜሽንም ሰውተሽ ለህዝቤ ድምፅ ሆነሽ እዚህ ላይ እንደፈለግኩ ሀገሬ ላይም ሀገራችንን እንድንረከብ ያደረግሽውን ቴንኪው። በሌላ ነው ኖርማሊ ቴንኪው መባል ያለብሽ። እኛ ደደቦች ስለሆነ ሀገራችን ስንገባ በስነ ስርዓቱ እናሳያቸዋለን። ይሄ እኮ የጊዜ ጉዳይ ነው። አይ መግባትማ አይቀርም። ማን ይቀራል ብለሽ ነው? ማንም እየገባ አይደል? ግን በቃ ቴንኪው። በእነዚህ ግን ቦታ መስጠት የለበትም። አንቺ ቴንኪው መባል ያለብሽ በትልቁ ስለሆነ ማለት ነው። ያው የሰራሽን ስለምታቂ ሌላው ላይገባው ይችላል። እኔ ግን የምር በጣም ነው የምወድሽ። በቃ ወርቄ ህይወት እኮ ትግል ነው። ለኛ ሀገር፣ ለኛ ቤተሰብ፣ ለኛ ሀገር ገና ነው። ገና እኮ ምንም አልተነክም። እያየሽ ነው አይደል? የሚያጋጥመንን ነገር ልጆቻችን ምን ላይ እንዳሉ ያም ትግል ነው። ገባሽ? አይ ነው ቀድመሽ የምታይበት ገብቶሻል። በፊት የነበረሽ እኔ በበፊቱ ነው የማመሰግንሽ። በቃ ለኦሮሞ ድምፅ ሆነሽ ለኦሮሞ ያንን ሁሉ ዋጋ የከፈልሽበትን ማለት ነው የውስጡን እና በጣም ነው የማመሰግነው። ቴንኪው። ሌላ ምንም ነገር የለም። መልካም ጊዜ ይሆንልሽ የኔ ጀግና። በርቺ። እሺ ቻው፣ ደህና ሁኝልኝ እኔ እናት።
አንተ ጆከር አንተ ከማታውቀው ሰው ጋር ለምን ትገጥማለህ? ምስኪን የኔ ጌታ በእናታችሁ ጆከርን። አዎ ምንም ቢሆን ያስቀናል፣ ምንም ቢሆን ፈን ያደርገናል። እንዴ ይስደበን እንጂ ምንድን ነው የምትሉት? አንዳንዴ እኮ ተቃራኒም ሰው መውደድ ጥሩ እኮ ነው። አላለቀም ኤልሳ አላለቀም። ሌላም ድራማ ብራቢሮች ሊያመጡብናል። እኔና ጂጂ እኮ ይሄን ያህል እኮ ብዙ ጸብ የለንም። ዝም ብለን እኮ ነው የምንጣላው።